ከተሳሳትኩ አርሙኝ። ሁሉ ጊዜ አዳዲስ ነገሮችን ትጀምሩና ከሁለት ሳምንት በኋላ ትረሱታላችሁ። ወይንም ደግሞ አዲስን እቅድ ታውጡና የዚህ ቀን አደርጓለሁ ብላችሁ እንዳጋጣሚ ሆኖ የሆነ ነገር ይፈጠራል። ለምሳሌ አሁን ከዚህ በኋላ ዳይት ጀምራለሁ ትሉና ነገር ግን ከሁለት ቀን በኋላ ሰርግ ትጠራላችሁ። የዚህን ጊዜ ከሰርጉ በኋላ ዳይት አደርጋለሁ ወይም ደግሞ ኢቭን ጂም መሄድ ሊሆን ይችላል፣ የራሳችሁን ነገር ኤኒ ካይንድስ ኦፍ ቲንግ ሊሆን ይችላል። ብቻ መሀል ላይ ህይወት የሆነ ነገር ትለንና በቃ ያ ነገር ካለፈ በኋላ እጀምረዋለሁ ትላላችሁ። ከዛ ያ ቀን ሲመጣ ደግሞ መጀመሪያ የነበራችሁ ሞቲቬሽን እስከናካቴው የለም። ስለዚህ የዚህን ጊዜ ባይደረግ ስትላላችሁ። ምናልባት እንደዚህ አይነት ሰዎች ከሆናችሁ የዛሬው ቪዲዮ በደንብ አድርጎ ይጠቅማችኋል። ስለዚህ እስከ መጨረሻ ድረስ ተከታተሉ። ኮንሲስተንት እንዳትሆኑ የሚያደርጋችሁ ነገር እቅድ ማውጣታችሁ አይደለም፣ ነገር ግን ለእቅዳችሁ ትክክለኛ የሆነ ሲስተም ስለሌላችሁ ነው። ስለዚህ በዛሬው ቪዲዮ ላይ እንግዲህ መጀመሪያ ያ ችግር ምንድነው? ምክንያቱም ችግሩን ካላገኘ ነው መፍትሄውን ብነግራችሁም ያን ያህል ሴንስ አይሰጥም ለእናንተ። ስለዚህ ችግሩ ምንድነው፣ እንዲሁም ደግሞ እንዴት አድርገን ነው ፊክስ የምናደርገው እና ከዚህ በኋላ ምንም አይነት እቅድ ደግሞ ብታወጡ እንዴት ስቲክ ማድረግ እንዳለባችሁ 3 ቲፖችን ሼር አድርጋችኋለሁ። የመጀመሪያው ችግራችን ሞቲቬሽን ላይ በጣም ሪላይ ማድረጋችን ነው። አብዛኞቻችን ምንም አይነት ነገር ለማድረግ ስንሞክር መጀመሪያ ሞቲቬትን መሆን አለብኝ፣ ቆይ አንድ ጊዜ ይሄን ዩቲዩብ ቪዲዮ ላይ ቆይ አንድ ጊዜ እንደዚህ ላድርግ እንላለን። ለምሳሌ አሁን እኔ ይሄን መጽሐፍ ከገዛሁት ኦልሞስት ወደ 2 ሳምንት 3 ሳምንት እየተጠጋ ነው እና ይሄን መጽሐፍ ደግሞ ለማንበብ አልዋሻችሁም የሆነ ሞቲቬሽን ብቻ እየፈለኩ ነበር። ስለዚህ ሞቲቬትድ ባለመሆኔ ይሄን መጽሐፍ አላነበብኩም። ይሄን መጽሐፍ ባለማንበቤ ደግሞ ብዙ የማገኛቸውን እውቀቶች ወደ ኋላ ገፍቻቸዋለሁ ማለት ነው። ስለዚህ ታዲያ ምንድነው የማደርገው? ሲስተም ክሬት አደርጋለሁ ማለት ለምሳሌ ይሄን መጽሐፍ ለማንበብ ከመሬት ተነስቼ ቆይ እስቲ ተሰምቶኛል ዛሬ ምናምን ነገር አልልም። ኢንስቴድ ለምሳሌ አሁን ዩቲዩብ ቪዲዮ ያየሁ ነው and maybe just ሸላካችሁ so basically ምን አይነት ሲስተም ነው ክሬት ያደረኩት? ሁሉ ጊዜ ነው ዩቲዩብ ቪዲዮ ካየሁ በኋላ immediately የመጀመሪያ ቪዲዮ እንዳለቀ 10 ደቂቃ ዴዲኬት አድርጌ መጽሐፍ አነባለሁ and that's why አሁን ለምሳሌ ይሄን ቪዲዮ ክሬት ባላደርግ ኖሮ ይሄ ዩቲዩብ ቪዲዮ immediately እንዳለቀ ሶፋይ ላይ ቁጭ እላለሁ፣ ጋቤን እለብሳለሁ እና መጽሐፌን አነባለሁ ማለት ነው። ይሄንን ለማድረግ ደግሞ እንዳረሰው ማለትም አንዳንድ ጊዜ ሶሻል ሚዲያ ስናይ አይምሯችን በጣም ብዙ ቦታ ስለሚሄድ ዩዥዋሊ ምን አደርጋለሁ? ይሄንን መጽሐፍ just simply አጠገቡ ቁጭ አደርጋለሁ ማለት ነው። ስለዚህ የዚህን ጊዜ ምንም እንኳን ቪዲዮን እያየሁ ቢሆንም ነገር ግን ሁልጊዜ ሪማይንድድ ይደረጋለሁ፣ ምክንያቱም ይሄ መጽሐፍ ኦልሬዲ እዚህ ጋር ስላለ ማለት ነው። ሌላኛው ችግራችን ደግሞ ግቦችን ስናወጣ ሁልጊዜ በጣም ትልቅ እና በጣም too fast የሆነ ነው። ምን ለማለት እንደፈለኩ ላስረዳችሁ። እንበልና ለምሳሌ አንድ ሰው ውፍረት መቀነስ ቢፈልግ እና ምናልባት ግቡ 20 ኪሎ 30 ኪሎ መቀነስ ከሆነ እና በ2 ወር ውስጥ ወይም ደግሞ ኢቭን በአንድ ወር ውስጥ 30 እና 40 ኪሎ ቀንሳለሁ ብሎ ግብ ማውጣት that's just too big እና achievable ደግሞ አይደለም፣ አትሊስት ጤነኛ በሆነ መንገድ ማለት ነው። ሌላኛው ደግሞ በጣም too fast እናደርገዋለን። ማለትም የሆነ ታይም ፍሬም እንሰጠውና በቃ ግዴታ በዚህ ነገር ይሄ ነገር አቺቭ አደርጋለሁ እንልና ከዛ በኋላ በየቀኑ ያንን ነገር ስናደርገው kind of motivation እናጣለን እና even consistency የማንሆንበትም ትልቁ ችግር ይሄ ነው ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? ኔክስት ታይም ላይ ፕላን ስታወጡ መጀመሪያ ታይም ፍሬማችሁን ይዩና በዛ ጊዜ ውስጥ ምን ያህሉን አቺቭ ማድረግ እችላለሁ የሚለው ነገር እዩ። እንዲሁም ደግሞ አንድን ነገር አቺቭ ለማድረግ ግዴታ በዛ ነገር ብቻ መሆን የለበትም። like you can make it actually longer እና ከፋፍላችሁ በየጊዜው ያንን ነገር አቺቭ ማድረግ ትችላላችሁ ማለት ነው። ስለዚህ አንዱ ችግራችሁ ይሄ ነው። እስቲ በጣም ትልቅና በጣም ፋስት በሆነ መንገድ እቅዶችን ስለምታወጡ። ሌላኛው ደግሞ የአብዛኞቻችን ችግር ምንድነው? ምንም አይነት ስትራክቸር ህይወታችን ላይ የለም። ለምሳሌ አብዛኞቻችን በጣም ቢዚ ሆነ ላይፍ ነው ያለን። ማለት ስራ አለን፣ ልጆች አሉን፣ ቤተሰብ አሉን፣ የመሳሰሉ ነገሮች እና ያን ያህልም ጊዜ የለንም። ስለዚህ ያን ያህልም ጊዜ ደግሞ ከሌለን እንዴት አድርገን ነው እቅዳችንን የምናሳካው? ስለዚህ ላይፋችሁ ራሱ ምን አይነት ፔስ እንዳለው አለማወቃችሁ እቅዳችሁን በዛ ነገር ስፌትን ለማድረግ ስትሞክሩ የሚሆን ነገር አይደለም። ለምሳሌ አሁን እኔ ዩዥዋሊ ቤት ውስጥ ነው የምሰራው፣ ቤት ውስጥ ነው የምውለው እና ከቤት ውስጥ ነው ስራዬን የምሰራው። ስለዚህ ምንም አይነት ጎልን ባወጣ just because ቤት ውስጥ ስለምውል ያንን ማአት አይነት ጎሎችን አውጥቼ አቺቭ አደርጋለሁ ማለት አይደለም። still I have a lot of things to do። ስለዚህ I have to be smart even ጎሎችን ሳወጣ እሱም ብቻ አይደለም ኢቭን መቼ ራሱ እንደማደርጋቸው። ለምሳሌ ጠዋት ላይ እኔ በጣም ቢዚ ነኝ እና ማታ ላይ ደግሞ ያን ያህል ቢዚ አይደለም። ስለዚህ ቅዴን ሳወጣ አይ ኖ መቼና የቱ ጋር አሳይን እንደማደርገው ማለት ነው። ስለዚህ ታዲያ ዲዲያ ምን ተሻለን ካላችሁ ወል አሁን ደግሞ 3 መፍትሄዎች እነግራችኋለሁ። የመጀመሪያው ጂፒኤስ ሩልን ተጠቀሙ። ያ ማለትም ላይክ ጂፒኤስ ሲተነተን ጂ ማለት ጎል ነው፣ ፒ ማለት ፕላን ነው እና ኤስ ማለት ሲስተም ነው። የመጀመሪያው እንዴት አድርገን ነው ጎላችንን አይደንቲፋይ የምናደርገው? ማለትም ኢቭን ጎሎችን ስናወጣ አንዳንድ ጊዜ ደስ ስላለን የምናወጣባቸው ጊዜያቶች አሉ። ስለዚህ ጎላችን ስታወጡ አንደኛ ኢሞሽናል ኮኔክሽን ይኖራችሁ ከዛ ነገር ጋር እና ሪሊ ደግሞ ዋይ የሚለው መልስ መመለስ አለባችሁ። ለእናንተ ሚኒንግ ከሌለው ያ ጎል
ጎል ባይሰራ ይቅር አታውጡት እስከናካቴው። ሁለተኛው ደግሞ ፒ ነው። ፒ ማለት ደግሞ ፕላን ነው። ሰው ለምሳሌ እንበልና ጎላችን ውፍረት መቀነስ ከሆነ ፕላናችን ምንድነው መሆን ያለበት? መጀመሪያ አመጋገባችንን ፕላን አውት እናደርጋለን፣ ኤክሰርሳይዝ ሩቲናችንን ፕላን አውት እናደርጋለን፣ እንዲሁም ደግሞ ላይፍ ስታይላችንን እንቀይራለን። ስለዚህ እዛ ጎላችን ላይ ሪች እንድናደርግ የሚያደርገን ፕላን ማውጣት አለብን ማለት ነው። በሶስተኛ ደረጃ ደግሞ ሲስተም ነው። ሲስተም ማለት ዴይ ቱ ዴይ የምታደርጓቸው ነገሮች ናቸው። ጀስት ቢካዝ ሞቲቬሽን ስላልተሰማችሁ ያ ነገር ይቅር ማለት አይደለም። ለምሳሌ እንበለና ኤክሰርሳይዝ ስታደርጉ ያሰባችሁት በቀን ውስጥ 40 ደቂቃ ሊሆን ይችላል። ነገር ግን አንድ ቀን የሆነ ስራ መጣ ወይ ደግሞ ላይፋችሁ ላይ የሆነ ነገር ሀፕን አደረገና 40 ደቂቃ የላችሁም። ሶ ምን ማድረግ ትችላላችሁ? አትሊስት 10 ደቂቃ አታጥሩ ኦር ደግሞ ተውትና ኤክሰርሳይዝ የምታደርጉት ጂም ሄዳችሁ ከሆነ what if this time ላይ just walk ብታደርጉ እና ምናልባት 10,000 ስቴፕ በቀን ውስጥ አቺቭ ብታደርጉ ሶ ያ ጂም ውስጥ የምትሰሩበትን ያህል እዚህ ላይ ማካካስ ትችላላችሁ ማለት ነው። ስለዚህ somehow የሆነ ነገር ቢፈጠርና ላይፌ ላይ እንዴት ነው ያንን ፕላን እንዳላደርገው የሚያደርገኝ ነገር ቢመጣ እንዴት አድርጌ ፒቮት ላድርግ ወይም ደግሞ ምን አይነት መፍትሄዎችን ላምጣ ማለት ሲስተም ክሬት ማድረግ ማለት። ሌላኛው ደግሞ የምርም ድንገት ያንን ነገር ስታደርጉት ያን ያለ ሞቲቬሽን ከሌላችሁ እና የምርም ውስጣችሁ ያንን ነገር ለማድረግ ያልተነቃቃ ከሆነ ብቻ በአጠቃላይ do it for 5 minutes። ሶ እኔ ዩዥዋሊ አሁን ለምሳሌ እንደነገርኳችሁ ማአት ስራ አለብኝና አንዳንድ ጊዜ ፕሮካስቲኔት አደርጋለሁ እና ፕሮካስቲኔት የማደርግበትን ሪዝን ዩዥዋሊ አላውቀውም። ስለዚህ ምን አደርጋለሁ? ቆይ እስቲ ይሄንን ነገር ለ5 ደቂቃ ላድርገውና የምርም ስቲል ተመሳሳይ ስሜት ካለኝ ደን እተዋለሁ። ስለዚህ እናንተም ብትሆኑ እስቲ አይኖ እንደደከማችሁ ወይም ደግሞ አይኖ ፕሮካስቲኔት እያደረጋችሁ እንደሆነ ግን እስቲ do it for 5 minutes እና የምርም አሁንም like I don't want to do it አይነት ፊሊንግ ከተሰማችሁ then don't do it። ለምንድነው እንደዚህ የምመክራችሁ? is because እመኑኝ ይሄን ነገር ስላችሁ if you can do it for 5 minutes then I already ማጀምረናል። ስለዚህ እንጨርሰዋል ማለታችሁ አይቀርም። and scientifically proven የተደረገ ሜተድ ስለሆነ just do it for 5 minutes ከዛ በኋላ if it's not feeling right then stop። ሌላኛው ደግሞ track your progress ምን ማለት ነው? every time የሆነ ነገር ስታደርጉ either ላይ ጉግል ካላንደራችሁ ላይ ሞባይል አፕሊኬሽናችሁ ላይ ወይ ደግሞ even ወረቀታችሁ ላይ የምታደርጉትን ነገር ትራክ አድርጉት። ለምንድነው ይሄንን የምላችሁ? is because አንዳንድ ጊዜ የሆነ ነገርን ታደርጉና ከሁለት ሳምንት በኋላ አይ በቃ ነገር አልተመቸኝም ኦር ደግሞ ደክሞኛል ኦር ደግሞ ሞቲቬሽናችሁ ኮንሲስተንሲያችሁ kind of እየሞተ ሲመጣ ትራክ ያደረጋችሁበትን ነገር ሄዳችሁ ስታዩ እንዴ ይሄን ያልማ ከመጠን እንቀጥል እንጂ ይላችኋል አይምሯችሁ። ይሄ ሜተድ kind of አይምሯችንን ሪፕሮግራም የምናደርግበት መንገድ ነው። ሌላኛው ደግሞ የምትችሉ ከሆነ ፎቶ ተነሱ። ስፔሻሊ ደግሞ ለውጥ ለማምጣት የምትጥሩት ፊዚካል ሰውነታችሁ ላይ ከሆነ እና ሀብላችሁ ስትጀምሩ የነበራችሁን ሰውነት እንዲሁም ደግሞ ለማቆም የአይምሯችሁ ገና ሲነግራችሁ ማለት ነው። አሁን የዛን ጊዜ ደግሞ ፎቶ ተነሱና እስቲ አስተያዩት። somehow ትንሽዬም ቢሆን የሆነ ፕሮግረስ ማየታችሁ አይቀርም። ስለዚህ ያንን ለውጥ ደግሞ ስታዩ ለማቆም በፍጹም አይምሯችሁ አይፈቅድም። ምክንያቱም that's በጣም ትልቅ ሪዋርድ ስለሆነ ሶ ይሄን ነገር እኔ ትራክ የማደርግበት ሁለት አይነት መንገድ አለ። አንደኛው ፎቶ ነው እንደነገርኳችሁ፣ ሁለተኛ ደግሞ የራሴ ትራኪንግ አፕ አለኝ ኦር ደግሞ አንዳንድ ጊዜ just simply ወረቀት ላይ የማደርገው ነገር አለና ቀኖችን ጽፌ እዛ ላይ እቸከችካለሁ ኦር ደግሞ አከባለሁ ኦር አሳምራለሁ። ሶ ያንን ፕሮግረስ ሳየው kind of no we have to keep going ይላለው ለራሴ። ስለዚህ ለራሳችሁም እንደዚህ ማድረግ ትችላላችሁ። just በተቻላችሁ መጠን አይምሯችሁን ትሪክ አድርጉ። ምክንያቱም ያ የሚነግራችሁ ነገር ውሸት ስለሆነ ማለት ነው። ሌላኛው ደግሞ ዛሬ ላይ ፎከስ አድርጉ እንጂ ስለነገ ጭራሽ እንዳታስቡ። ኦልዌይስ እኔ ራሴን ሪማይንድ የማደርገው ነገር ምንድነው? ዛሬን አቺቭ እናድርገው፣ ዛሬን ዊን እናድርገው፣ ዛሬ የሆነ ነገር እናድርግ። just ዛሬ ብቻ ነገን አልጨነቅበትም፣ ትናንትና ምን አደረኩኝ አልጨነቅበትም። አብዛኞቻችን ፕሮካስቲኔት እንድናደርግ የሚያደርገን ነገር ምንድነው? ስለ ወደፊቱ በጣም እናስባለን። ለምሳሌ እንበልና እቅዳችሁን ለማሳካት እናንተ ምናልባት ግባችሁን ማለት ነው የዛሬ 2 ወር፣ የዛሬ 3 ወር፣ የዛሬ 4 ወር ካላችሁ ገና ዛሬ ሁለተኛ ሳምንት ላይ ሆናችሁ ገና የሚቀራችሁን መንገድ ስታስቡት kind of አይምሯችሁ fatigue ይሆናል። ስለዚህ ያ ነገር እንዳይፈጠር just forget about ስለወደፊቱና ዛሬ ላይ ምን ማድረግ ትችላላችሁ ወይም ደግሞ just ዛሬ ላይ ዊን አድርጉት፣ ዛሬ ላይ achieve አድርጉትና forget about the rest። ስለዚህ ሲሰምራይዝ እናድርግ ያወራናቸው ነገሮች። ሶ እናንተ ኮንሲስተንት እንዳትሆኑ የሚያደርጓችሁን ችግሮችን አይደንቲፋይ አድርገናል። ከዛ በኋላ መፍትሄም ደግሞ ሰጥቻቸዋለሁ። ከችግሮቻችን ደግሞ የመጀመሪያው ሞቲቬሽን በጣም መፈለጋችን ነው ወይም ደግሞ ሞቲቬሽን ላይ ሪላይ ማድረጋችን ነው። ሁለተኛው ደግሞ ለእናንተ ካቅማችሁ በላይ የሆነና በጣም ፋስት የሆኑ ጎሎችን ኢቭን ሴት አፕ ማድረጋችሁ ነው። በሶስተኛ ደረጃ ደግሞ የራሳችሁን ህይወት ስትራክቸር ኢቭን አለማወቃችሁ ምን አይነት ጎሎችን ሴት ማድረግ እንዳለባችሁና ያንን ጎል ደግሞ እንዴት ህይወታችሁ አፕላይ ማድረግ እንዳለባችሁ ግራ ይገባችኋል። ሶ እነዚህ 3 ችግሮች አክቹሊ ብዙዎቻችን የማናስተውላቸው ትልቅ እንቅፋቶች ናቸው። ለዚህ ደግሞ መፍትሄ ብለን ያወራናቸው የመጀመሪያው ጂፒኤስ ሜተድን መጠቀም ነው። ማለትም ጎል ሴቲንግ፣
ፕላን ሴቲንግ እና እንዲሁም ደግሞ ሲስተም ክሪኤሽን ነው። ሁለተኛው ደግሞ ምንም እንኳን ቢደብራችሁም ወይም ደግሞ ሞቲቬሽናችሁ ባይመጣ just do it for 5 minutes እና ከዛ በኋላ ፊሊንጋችሁን ቼክ አድርጉ። በሶስተኛ ደረጃ ደግሞ ያወራ ነው ምንድነው ራሳችሁን የምታረጉትን ነገር ትራክ አድርጉ። ከፈልጋችሁ በስልካችሁ ላይ ከፈልጋችሁ በወረቀት ላይ ወይም ደግሞ ኢቭን ፎቶ በመነሳት and then lastly forget about tomorrow እና ዛሬን ብቻ አቺቭ ማድረጋችሁን ተመልከቱ። ሶ የዛሬው ቪዲዮ እንግዲህ በደንብ አድርጎ እንደረዳችሁ ተስፋ አደርጋለሁ። ምናልባት አዲስ ከሆናችሁ እንደዚህ አይነት ኮንተንት እንዳያመልጣችሁ ሰብስክራይብ ማድረግን እንዳትረሱ። ከዚህ በፊት የነበራችሁ ከሆናችሁ ደግሞ እንኳን ደህና መጣችሁ ላይክ እና ሼር ማድረግን እንዳትረሱ። ሶ if you have any kinds of አስተያየት ሀሳብ anything ሊሆን ይችላል ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ ማድረጋችሁን of course እንዳትረሱ እና anyways በሚቀጥለው ቪዲዮ ያቻለው መልካም ጊዜ